የካ ኢንዱስትሪያል ኮሌጅ በአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ከቴክኒክና ሙያ ኮሌጆች በላቀ አፈጻጸም ተሸላሚ። በግራንድ አፍሪካን የተቋማትና የአመራር ሽልማት ተሸላሚ የሆነው ኮሌጃችን ብቃት ባላቸው አሰልጣኞች በኢንዱስትሪ ላይ እጅግ ተፈላጊ በሆኑ ሙያዎች በጋርመንት ኤንድ ሌዘር፣ በቢዝነስ፣ አውቶሞቲቭ ቴክኖሎጂ፣ ሆቴል ኤንድ ቱሪዝም፣ አርባን አግሪካልቸር፣ ኮንስትራክሽን፣ አይሲቲ፣ ውድወርክ፣ ኤሌክትሪካል ኤንድ ኤሌክትሮኒክስ፣ አግሮ ፕሮሰሲንግ ለማስተማር ሙሉ ዝግጅታችንን ጨርሰን የእናንተን መምጣት እየተጠባበቅን ስለሆነ በቀን በማታ አሊያም በቅዳሜና እሁድ መርሃ ግብር ለመሰልጠን ፈጥነው ይመዝገቡ። አድራሻችን ፈረንሳይ ለጋሲዮን ማዞሪያ የካ ኢንዱስትሪያል ኮሌጅ። ገንዘብ ያለው ይስጠኝ። የቤት ኪራይ ደረሰብኝ። አይ የቤት ኪራይ እነሱ አይጨምሩ ይባላሉ፣ ከዛ ደግሞ ይጨምራሉ። እኛ ደግሞ ማን ላይ እንሰቃያለን? ደሞዛችን ይጨምራል፣ ከዛ ላይ የቤት ኪራይ፣ ከዛ ላይ እንዴት እንደምንሰልቀው ምን አይደለም ነው። ሄሎ ወንድ ማን ልበል? ባልሳሳት ለማና ለማሉና ደፍርስ ምንም አውቀው ነገር የለም። ይሄ ነው በዚህ ሰዓት ላይ እኔ ግራ ግብት። እስቲ አንተ ቀኝ ገብቶ ከሆነም ንገረኝ። በነ እንዴት ነው በእናትህ? ደህና ነኝ። ለማንኛውም አውቀኛል? አውቄያለሁ። ያያ ድምጽ ብዙም አይጠፋኝም። የበቀሉ ልጅ ነህ አይደል? ተሳስተሃል። አይ የኔ ነገር እኮ እንደው ጨንቆኝ እኮ ነው። እንደው ሚስት ያለው ሰው እኮ እንደዚህ ነው የሚያወራውንም የሚመሳሰልበትን ድምጽ አያውቅም። ሜቢ ከውሻ ጋር ሊመሳሰል ይችላል። ኦኬ የግርማ ልጅ ነህ? ኧረ አይደሉም። አይ እንግዲህ አትጨማለቅ። ነብይ ያለው ነህ። በዚህ ኑሮ ላይ ደግሞ ሌላ እንትን ፍልስፍና ውስጥ ልታስገባኝ ነው? የግድ ያንተን አባት ለማወቅ እንትን ድምፅህን መላክ አለብኝ እንዴ ወደ ኤአይ? ሙድ ትይዛለህ? አይ ሙድ አልከው። ይኸውልህ የእኔ ወንድም፣ እኔ ያለሁበትን ሲቹዌሽን የምታውቀው እኔ በቆምኩበት ቦታ ስትቆም አያቆምም። ሲጀመር እየዘለልክ ነው እንጂ እኔ እኮ ሙዚቃ አልተከፈተልኝም ነው እንጂ ኑሮ እኮ እያስጨፈረኝ ነው። እሳት ላይ የቆመች ዶሮ ታውቃለህ? እንደዛ መጮህ ነው የቀረኝ። እሱንም አሁን እጮሃለሁ። ትንሽ ጊዜ ብቻ ጠብቀኝ። በራዘሬ ቆይ አስጨርሽ። ናቅ ብታስጨርሰኝ አላለም። እስቲ ተወኝ ወንድሜ። ቆይ አንተ የጊልያድ ዘመድ ነህ? እኔ እንጃ ነኝ እንዴ? ይኸውልህ ለማ የጊልያድ ወንድም ምናምን አጎትሙን ብቻ እንደዛ ነገር ና። አንተ የፈለግከውን በለኝ። ደግሞ ምን አደረገ? ይሄ ልጅ እኮ ማያደርገው ነገር የለም። ላገኝና ላውራ ፈልጋለሁ። ማንን? እኔን? አዎ አንተን። እቺን ይወዳል ሰውየው። ደፋር ነህ እባክህ። አንተ ማንና ነው ላገኝ እፈልጋለሁ ምናምን የምትለው? ሲጀመር ቀጠሮ አስይዛል። የምን ቀጠሮ ነው ደግሞ? ማን ጋር ነው ማስያዝ ያለብህ? ሚስቴ ዘውይ ጋር ነው። ሌላ ማን ጋር ሊሆን ይችላል? እባክህ ይኸውልህ ለማ በጣም ለትልቅ ጉዳይ ነው የፈለኩት። እንደው የዚህ ልጅ ነገር ምንም ሊለቀኝ አልቻለም። ለማንኛውም እሺ የት ነው ያለው? ይኸውልህ እኔ አሁን ኑሮን ለማሸነፍ የቀበሌ መዝናኛ እንጂ ድራፍቲንግ ክውል አደርግ ነው። ተወኝ። እሺ ጣጣ የለውም። ከመጠጣት በፊት ቆይ የሆነ ቦታ ጠብቀኝ። አይ የኔ ቢጤ ክፍል ምን መስሎ ነው ብትለኝም ችግር የለውም። እንደውም የጃምቦ አለቅብሻል። ግን ከዛ በፊት ላገኝሽ። ባንዳፍ ብያለሁ። ሐሳብ መቀየር አይቻልም። እስታይ ቃሌንም አልቀየርም። በቃ እሺ የሆነ ቦታውን ይደውልልሃል። በማይመጣ መጣ በድራ። እሺ እጠብቅሃለሁ። እሺ አይ መከራ አይ አበሳይ። እንደው የዚህ የጊልያድን ነገር ምን ባደርግ ነው የሚሻል? ከኔ ራስ ማይወርድ ልጅ አይ የዛሬ እንኳን ይሻል ቢያንስ ድራፍት ከፋይ ነው። የሌሎች እኮ ዝም ብለው በነፃ ነበር የሚያደርጉ። ይሁን በእጄ ወይኔ ማ
አንቺ በእናትሽ ዝም አትበይ እሺ። ኦኬ ደግሞ መቼ ዝም አልኩኝ? እኔ ከቅድም ጀምሮ እያወራሁ ነው። አንቺ ግን ዝም ብለሽ እንዴ? ለምን ጠይቄን ጥያቄ በሙሉ እኮ መልስ እየሰጠሁህ ነው። እሺ አንቺ ለምን ቸኮሌት ልትሰጠኝ ነው? አንቺ በእናትሽ ዝም ብለሽ አንቺን ጨፍኝ አልኩሽ እኮ አይደል? ኦኬ በእናትህ እንደዚህ አይነት ነገር ማድረግ አልፈልግም። ለምን? ምክንያቱም ያንተ ትውስታዎች እኔ ጋር እንዲቀሩ ስለምፈልግ። አንቺ አልገባኝም። በቃ ተውኩ። ቆይ አንቺ ምን እያሰብሽ ነው ያለሽ? ኧረ እኔ ምንም አላሰብኩም። ኧረ እባክሽ እና ታዲያ ካንተ ጋር ትዝታ እንዲኖረኝ አልፈልግም ማለት ምን ማለት ነው? ኦኬ ደግሞ በቃ እስኪ ተወው። ለማንኛውም ቶሎ ቶሎ ብንፍጠው ሄሎ ቴዲዬ። አዎ እየመጣን ነው። በሰላም ነው ግን? እሺ እሺ መጣሁ። እሺ አንቺ እማዬም ነው አሁን ማለች ግን ወደ ቤት ቶሎ ማለች። ለምን? እኔ እንጃ ወይስ ለትናንትና ጉዳይ ልታወራኝ ነው ማለት ይሆናል። በቃ ለማንኛውም ቶሎ ቶሎ ማለች። እሺ ዛሬ በእርግጠኝነት ወደ ትክክለኛው ፍንጭ ነው ማለት። ማነሻችን? ኤክስኩዝ ሚ እኔን ጄሎ ነው ማነሻችን ላይ ጠራህ? ድፍረትሽ እኮ አንቺ ነሽ ጄሎ። እንደው አሻንቴ አትዋሽ። እውነቱን ንገረኝ። ቆይ እኔ ጄሪ አሁን ምን ይወጣልኛል? እስኪ በጣም ሸንቀጥቀጥ ያልኩ ሰው እኮ ነኝ። ወገቤ ራሱ 8 ቁጥር ነው እኮ አንቺ። አዎ እኔ ኦሜራ እንደው ከምን አይነቷ ደፋር ጋር ነው ያገናኘኝ? ኧረ ተው ፈጣሪ ዘንልኝ። ቆይ ጄሪና ሻንቲ ምንድነው የሚያጨቃጭቃቸው? አሁን ወሬን አታብዛ። ለምን እንደፈለገኝ ተናገር። ለምን ልፈልግሽ እችላለሁ? ያው ልሸኝሽ ነው። አንተ ልጅ ቆይ ከኔ ፍቅር ይዘፋል እንዴ? ከማ ከኔ ነው ገባልኝ እንዴ? እንዴት ነው አዝማሜ የገባልኝ ይመስላል? እሱማ ምን ጥያቄ ያለው? እሱ ሲያምርሽ ይቅር። እሺ በይ እንሂድ። ኦ አሻንቲ አይስዌር ከኔ ፍቅር ይዘፋል። አንቺ ልጅ ፊት ሲሰጡሽ አትጨማለቂ። እሺ ታዲያ ለምንድን ነው በየሄድኩበት እየተከተልከኝ የምትሸኘኝ? ያ ኪሩ የሚባል ልጅ ልህ ሰላያሳዚ ነው። አንቺም እኮ እልህ አስይዘሽኝ ነው። እሺ ለካሱም ነገር አለ። በቃ ና እንሂድ። ሰሚኛለሽ? አንቺ ልጅ ይሄን አረማመድሽን አስተካክል፣ አለበለዚያ ቀልጥሜ ነው ቁጭ ማድረግሽ። ምን ነው አልወደድከው ነው? አሁን ይሄ ምኑ ይወደዳል? በእናትሽ ማጭድ ግን አንተ ሰውዬ እንግዲህ ነግሬሃለሁ። ፊት ተጣጣ ጉልፊ ተጣጥበል ዋ እኔ ጄሪ እንደሆንኩኝ ማን እንደሆንኩ ታውቃለህ። እሺ ለነገሩ ልክ ነሽ። የኔ አውቶማቲክ አፍ ደብሉን እኮ ነው የምትለፈልፊው። ወሬኛ ሁለት ግራ የራሷን ስም ለሰው ሰጠችው ማለት ይሄ እኮ ነው። ስም የኔ እናት አሁን ቴጂ እንደሆነ እንሂድ። ኦኬ እንሄዳለን። ግን እሞላፈጣለሁ እሳፈጣለሁ ምናምን ብትል አስታጥቅ። እሺ ችግር የለም ነይ። ቆይ አንተ ለምንድን ነው የጊልኤድን አድራሻ እፈልጋለሁ ያልከኝ? እፈልጋለሁ አልኩህ አንዴ እኮ ለምንድን ነው የፈለከው? እሺ እነግርሃለሁ። ይኸውልህ ለማ ይሄ የምነግርህን ነገር ግን ከእኔና ከአንተ ከወጣ እመነኝ ያበቃልሃል። አቦ አታስፈራራኝ። እንኳን አንተ ኑሮ ራሱ መጥቶብኝ እንደዚህ ደረቴ ሰጥቼ የምኖር ኢትዮጵያዊ ነኝ። እሺ ነው? አዎ ነው። ትናገር እንደሆነ ተናገር፣ ያለበለዚያ እጄ ድራፍቴ ልለጋበት። ይኸውልህ ፊዮሪ ለብሩክ እናት ኩላሊቷን ልግሳለች። ስለዚህ ማለት ነው ብሩክና እናት ተለያይተው ፊዮሪ የብሩክ ብቻ እንድትሆን ነው የምፈልገው። ምን ኩላሊት ኩሌ? አዎ ኩሌ። እና ይኸውልህ ፊዮሪ ከብሩክ ውጭ ከማንም ጋር አብራ መኖር አትችልም። ሀና ደግሞ ከማንም ጋር እዛም እያለች አብራ መኖር ታውቅበታለች። ስለዚህ አሁን መፍትሄ ሊሆን የሚችለው ጊልኤድ ከሀና ጋር አብሮ ሊሆንበት የሚችለውን መንገድ መፈለግ ብቻ። ቆይ አንተ ግን ምን ስትል ነው ይሄንን ያሰብከው? ለማ ብትተባበረኝ አይሻልም?
ይኸውልህ እኔ አልገባኝ አንተ ለፊዮሪ ምን ሆነ? አፍቃሪዋ እና ያፈቀርካት ነው እንዲህ የምታደርገው? አዎ ፍቅሬ መስዋዕት አድርጌ ፊዮሪ ከብሩክ ጋር እንድትወር ማድረግ አለብኝ። ይኸውልህ ወንድሜ እኔ ይህንን ማድረግ አልችልም። ለማ ደሜን አታፍለው። ቢፈላ ባይፈላ እኔ ለማ ምን አገባ? ወደ ድራፍቴ ልሂድበት። ምን አባን ያልከው? እሺ እሺ አፍትና 09 ቀጥል። ቃጁዬ የኔ ልብ የኔ ደም የኔ ሁሉ ነገር ጠፍቼ አስደበርኩሽ አይደል የኔ እናት? አንተ ጠፍተህ ነው እኔ የሚደብረኝ? ቆይ አንተ ግን ራስህ እንዴት ነው የምታስበው? ለህፃኑ ቃጁዬ አንቺ እኮ ያልገባሽ ነገር አለ። አረ አንተ ገብቶ እኔ ያልገባኝ ነገር እስኪ ምንድነው? እስኪ ንገር። ንግግርሽን ሳይሆን ልብሽን ነው ማዳመጥ። አሁን ራሱ አፍሽ እንደማይፈልገኝ ያወራላ። እሺ ልቤስ እባክህ። ልብሽማ ቾምብዬ ቾምብን ቾምቡካ አንተ ስትመጣ እነክሽነካ ይላል ነው የምልሽ። በቃ ቾምቤ ስትመጣ እነክሽነካ የኔ ልብ ያውም ይዞ ሃርሞኒካ ነው። አረ ይሁን ካዝግ ነገር በእናት እውነቴን እኮ ነው ቃጁ። እንደውም አንዴ እኔ ስመጣ ልብሽ ምን ቢጨፍር ጥሩ ነው? እሺ ምን ጨፈረ በእናት? ዲሽታጊና አላለም መሰለሽ? አረ እባክህ ከፈለግሽ በዜማ ልግባ። እስኪ በልልኝ በእናት። እኔ እኮ የልቤን ታሪክ ከኔ ይልቅ አንተ ስትነግረኝ ደስ ይለኛል። እልልሻለሁ ደሞ ላንቺ ዲሽታጊና አንተ መጣ እኔ መጣ ቾምቤ ቾምብዬ ቾምቤ ፍቅሬ አላለም መሰለሽ? በእውነት አንደኛ። እኔ እኮ ቆይ ምን ጋርዶኝ ነው ግን ያንተን ፎንቃ ማልቀበለው? ቆይ አይፈረድብኝም። ለምን እንደሆነ በደንብ አውቃለሁ። እስኪ ንገረኝ ለምንድን ነው በእናትህ? አይነ ጥላ ነው ተጋርዶብሽ ነው እንጂ እኮ ወደሽ አይደለም። ደግሞ እኔ ቾምቤ ማለት ላንቺ ታው ቾምቤ ይቅርብ። ይሄን ቸሊና ጋር የለመድከው ሙድ እኔ ጋር አፕላይ ምናምን አደርጋለሁ እንዳትለሽ። ቆይ አንቺ ግን ቸሊና ፉንቄ ነው የምትመስልሽ አይደል? እና እህት ናት የኔ ቃጁ። እኔ በላይፌ ሁለት ሴት አውቃለሁ። አንዷ ማዘሯ ስትሆን አንዷ አንቺ ነሽ። ወይኔ ቾምቤ ልቤ ዝቅ ሲል ተሰማኝ። ልደግፍሽ? ሄደ በዛ በእናትህ እህት እያልክ ልታሰማምጠኝ ምናምን ትሞክራለህ እንዴ? ደሜ አቡ በእናትህ ይሄን አጠራርፍት አልኩህ አንዴ። ይኸውልሽ እጠብቅሻለሁ። እሺ ባንቺ አልቆርጥም ተሱ። አንተ ግራ ካፋ አማ ትጋጭኝ ሆነና አቡና ልጋት ይሄን የመሰለ እግር አካፋ እስታይ ደሜ ጠብቂ መጣው። መኮንን ፊት በምን ምክንያት እንደዚህ በፈገግታ እንደተሞላ መጠየቅ ይቻላል? ይቻላል። እና ምክንያቱ ምንድን ነው ንገረኝ። ያንቺንም የኔንም ጠላት ለአንዴና ለመጨረሻ ጊዜ ልንገላገል ነው። ጀመረና እሱን እንኳን አይደለም። እና ታዲያ ማን ነው? ደንበኛችን እኮ ከሁለታችንም ህይወት የምናስወጣው ደንበኛችን ማን ነው? ማንነቱን እንኳን አሁን ብነግርሽ ጥሩ አይመጣም። ባለፈው ፊልሚያ ቦታ ስንጠብቀው ያልመጣው ሰውዬ ነው? እሱ እንኳን አይደለም። እና ማን ነው? እሱን በሂደት ታውቂዋለሽ። ግን ለጊዜው ግለሰቡ የሁለታችንም ጠላት እንደነበር ማወቁ በቂ ነው። ምን? ቆይ ወንጀሉን በሌላ ሰው እንድናሳብብ ነግረኸኝ እኔም ተስማምቼ አሻራው ሌላ ሰው ላይ እንዲገኝ እየሞከርን አልነበር እንዴ? አዎ ነበር። ግን እሱ ማዘናጊያ ነው። አንቺ ትኩረትሽን ሌላ ቦታ እንድታደርጊ ስለፈለኩ ነው። ለምን? ምክንያቱም በስህተት ስራ እንዳታበላሽ ስለፈራሁ። እሺ ቆይ አሻራውስ ጉዳይ? እሱን የምንፈልገው ግለሰብ እንዲነካው ተደርጓል። እንዴት? ታሪኩ ብዙ ነው። በነገራችን ላይ ምስክሮቻችንም ተገኝተው አዲሱ ደንበኛችን ላይ መስክረዋል። ግን እኮ በቦታው ማንም ሰው አልነበረ። የኔ እህት ገንዘብ ካለሽ ምስክር የትም ቦታ አለ። ለማንኛውም ሁሉም ነገር ከኔ በመነሳቱ በጣም አመሰግናለሁ። ምንም አይደል። ጄሪዬ ጁካ አርጁ ነካ ይዛል። የምፈልግበት ሰዓት አሁን ደረሰ። የምን ሰዓት? ካንቺ ጋር ሆኜ ኪቡ ማለት አትየውም እዛ ተገትሮ ቆሞ። እንደውም ካንተ ይልቅ የሱ ወይ መጥተኛል። አዝናለሁ ባይ ነይ እንጂ ለጉዳይ ፈልግሻለሁ እያልኩሽ አቁመሽ ልትሄጂ እና ምን ፈለግ? ይኸውልሽ አየሽ ምን ልሁንልህ ምን ትሆኝልኝ ማለት ይሄ ነው።
ለዛሬ እንደ ፍቅረኛ አክት እንድታረግልኝ እፈልጋለሁ። እንዴ ለምን ሲባል? በቃ እሱን እነግርሻለሁ። አሁን ዝም ብለሽ አክት አድርጊልኝ። እሺ ምን ያህል ትከፍላለህ? የፈለግሽው። እርግጠኛ ነህ? ታዲያ በቃ አሁን እንሂድ። እሺ ጄሪ፣ ከኪሩ ጋር ደግሞ ያለሽ ግንኙነት ምንድን ነው? የኔ ቆንጆ የኔ ውብ፣ ባለፈው ክሊዮፓትራን ትመስያለሽ አላልኩሽም ነበር? አሁን ደግሞ ስም ያተኮረ ሳይሽ አንጀሊና ጆሊ መሰልሽ። በተለይ ደግሞ ከንፈርሽ አካባቢ ግን አስተውለሽዋል? እስኪ ጄሪ ትሙት በል። ለምን ትሞቺብኛለሽ ጄሪ? እኔ ምን ትትለዋለሽ? እኔ እኮ ሲጀመር ብያለሁ ውስጥ ያለው ውበት ዓለም አቀፋዊ ነው ብያለሁ። ማናሻ አንተ ሰማህ አይደል? ጄሪ ምንድነው የምትይው? አዲያ እንደውም ስፈልግ ማለት ነው እሰጥሻለሁ ያልከኝን ብር ቀቅለ መብላት ትችላለህ። ካንተ ገንዘብ ይልቅ የኪሩ ቃላቶች ልብ ያውቃል። ጄሪ ስለምን ብር ነው የምታወሪው? ይሄ ነው ኪሩ እየመጣ ስለሆነ እንደ ፍቅረኛ ያክታ አድርጊ እከፍልሻለሁ ያለኝ። አንተ ጅል ነገር ነህ እንዴ? እንዴት ጄሪዬን በገንዘብ ትደልላታል? እንዴት በገንዘብ ልገዛት ትሞክራለህ? አንተ አይደብርም እንዴ ያለ ስሟ ስም እየሰጠ ስጀነጅናት? ምንድነው ደግሞ ያለ ስሟ ስም የሰጠዋት? የኔ አንጀሊና ጆሊን የኔ ክሊዮፓትራ እያልክ በባዶ ሆዷ ልቧን ትጠባታለህ። እኔ ደግሞ ጄሪዬ የምትመቸኝ ነገር እቅጩን ስትናገራት ነው ደስ የሚላት እንጂ በተፈጥሯ ውሸት አትወድም አይደለ ጄሪ? አንተ እሱማ እኮ ልክ ነህ። ስለዚህ የኔ ክሊዮፓትራ አንጀሊናዬ ካለ ነገ ደግሞ በእጁ ሲያስገባሽ የኔ ጃርት ነው የሚልሽ። እዚህ ላይ እንኳን ልክ ነህ የኔ ልዕልት። ይሄማ ትክክል አይደለም ማለት ወይ ኪሩዬ? የኔ ልዕልት ስትለኝ ልቤ ቅልጥ ሲል ተሰማኝ። ታላ ሴት ልጅ እንክብካቤ ሙገሳ ምናምን ትፈልጋለች። ገባ አይደል? እሱማ ልክ ነው። ግን ደግሞ የውሸት ሙገሳ ትርፉ ገደል። እናንተ ደግሞ እንደው አበዛችሁት። ሁለታችሁም ገደል ግቡ። እሺ ቆዳ ኧረ በጣም እኔ መልክ ይሁን ዝም ብለህ ስታያት ጄሪ ለእኔ እሺ የምትል አይመስልም? እንደውም ዝም ብዬ ሳስበው እኔ እሺ የምትለኝ ይመስላል። ያው ነው ያንተ ማለት የኔ ነው አይደል? አንድ እኮ ነው። ምንም አንድ አይደለም። ለነገሩ ልክ ነህ፣ አንድ አይደለም። ታዲያ ወዴት ነው? አላውቅም። ደንባራ ልጅ ምንድን ነው የሚያደናብረው? ኪሩ ፒስ ነው። ምን ፒስ አለ እባክህ? አሻንቴ የተባለ አሲድ ሰውዬ እያለ በምን ተጣልታችሁ? ብንጣላማ ወንዱ ይለይለት ነበር። እንደዚህ እየተሸጠለጥ አስቸገረኝ እንጂ። ቆይ ምን አድርገው ነው? እባክህ ተው። አይ ቲንክ በጄሪ ጉዳይ ተጣልታችሁ ነው አይደለ? ቆይ ጄሪን ታውቃታለህ እንዴ? ትቀልዳለህ እንዴ? በደንብ ነው የማውቃት። አንድ ክላስ እኮ ነው። የምርህን ነው? አዎ የምሬን ነው። ቆይ ግን እየተከታተልካት ነበር እንዴ? አይ እንደዛ እንኳን አይደለም። ያው አጋጣሚ ሳልፍ አይቻት እኮ ከሆነ መልካም ቀን። የምጠይቀን ከነገርከኝ ጄሪን በዚህ ምታስገባ አደርጋለሁ። ምንድን ነው የምጠይቀው? የኔ ልጅ ምን ሆነሻል? ፊትሽ እኮ ጨው ብሏል። ምንድነው? አመመብኝ እንዴ? ምን ነው ከብሩክ ጋር ተጣላችሁ እንዴ? አይ አልተጣላንም። እባክሽ አታስጨንቂኝ። ይሁንሽውን ነገር ንገሪኝ። ይሄ ቅዱስ የሚባል ልጅ የማይሆን ነገር አደረገና በሳጨ። ምን አደረገ? ፊዮሪ የብሩኬ መሆን አለባት። ስለዚህ ሀናና ጊሊያድ ደግሞ ድጋሚ መቀራረብ አለባቸው ብሎ ለማን ያናገረው መሰለሽ? እማዬ ለማ ማን ነው? የጊሊያድ ዘመድ። ታዲያ አንቺ ይሄ ለምን አናደደሽ? ለምን አልናደድም እንዴ? እንዴት እንደዚህ ያደርጋል? ለአንቺ አስቦ እኮ ነው። ይሄ ለኔ ማሰብ አይደለም። ታዲያ ልጄ ምንድነው? ፍቅሬ እንዳረከስኩኝና አካሌ እንደሸጥኩ ነው የምቆጥረው። አንቺ ልጅ ምን ሆነሻል? እንደውም ቅዱስ ያደረገው ነገር ለኔ ትክክል ነው። እማዬ ቆይ ስንቴ ነው የምነግራችሁ? ብሩክ አንዴ ውሳኔውን ወስኗል። እሱ የመረጠው ሀናን ነው። በቃ ተውኝ። እሺ ለምንድን ነው እያንዳንዱ አጋጣሚ አንቺ ለብሩክ ዋጋ እንድትከፊ የሚያደርገው? ምናልባት ለመስዋዕትነት የተፈጠርኩ ስለሆነ ይሆናል። እንደሱ የሚባል ነገር የለም። እንደውም አንድ ነገር ልንገርሽ፣ እኔም ሆንኩኝ የብሩክ እናት አንቺና ብሩኬ አንድ ላይ ብትሆኑ ነው ደስተኞች የምንሆነው። ምን? የብሩኬ እናት ነው ያልሽው እንዴ? አዎ። ምን ነው? ቆይ እንዴ ስለሳቸው አሰብሽ እንዴ? ረሳሽው እንዴ? ባለፈው እኮ የብሩክ እናት ያሉት ነገር ከዚህ በኋላ እንደውም አብራችሁ ብትሆኑ ነው የምፈልገው ማለት ነው የቀራቸው። እማዬ ተይ በቃ በእናትሽ። ሀና በጣም ታሳዝናለች። ባክሽ የራሷ ጉዳይ። እማዬ እውነት ካንቺ እኔን አልጠብቅም። ውይ በእናትሽ እኔ ደክሞኛል። በያውን እኔ ዲልቅ የቀረውን ቤት እናወራበታለን። ያሁን እንሂድ።
በቃ ጀርቤ ልብህ ይፍረስ። ደሞ ሆነ አባፈለክ ሁለታችን አብረን ቡና ስንጠጣ ምን እንደመጣልኝ ታውቂያለሽ? ምን መጣልህ እባክህ? እኔና አንቺ ማለት ነው አብረን ላይፍን ወይ እያልን የራሳችን ቪላ ውስጥ ጸዴ ላይፍ እየኖርን እሺ ፏ ፈይ ፍንቱ ብልጭ ብልጭ ብለን ቤታችን ውስጥ ጸዴ ኮፊ ሴርሞኒ አዘጋጅተን ጸዴ ወድን ስናሳልፍ አስበሽዋል? ሌላስ የለህም? ጩጮቹ ቤቱን እየቀወጡ አንተ ረፍዛ አንቺ ረፊ እያልን አንዷን እኔ አንዱን አንቺ ይዘሽው። ኧረ እባክህ ጭራሽ ጩጮዎችም አሉን። ለዛውም ጽድት ያሉ ናቸው። እሺ ስንት ናቸው ለመሆኑ? አሁን ድሪሜ ላይ ታዩኝ 2 ናቸው፣ ግን ካነሱ እያየን ይጨምራል። አሃ 2 በቁም ስትቃዥ 2 ከሆኑ ተኝተ በቃሽ ደግሞ ስንት ሆነ? 4 ይሆናሉ ማለት ነው። እንዴ ቃዥሙሽ ስልሽ ቅዠት አይደለም ድሪም ነው። ይኸውልሽ ቾምቤላ አንቺ ያልገባሽ አንድ ነገር አለ። ምንድነው እሱ? ይኸውልህ ይሄ ድሪም ሳይሆን የቁም ቅዠት ነው ወንድሜ፣ ንቃ። ቃዥሙሽ ቅዠት አይደለም ድሪም ነው ስልሽ ደፋር ጩጭ ያሳቅፍሽ ምናምን ስትል ትንሽ አይሰቀጥጥህም? ትንሽ እንኳን እንዴ ለምን ይሰቀጥጠኛል? ኧረ በእናትህ ፍታ ወደዛ ቾምቤ። ይኸውልሽ አለበዛ አስደግፍሽ ነው። እሺ ላሽ ምለው ካስደበርኩሽማ ጭዌ ነቀይ ይሻላል። ማሚ ግቢ። ውሻ ሳይ መክሰሳችሁ በልታችሁ ጨረሳችሁ? አዎ ማይ በልተን ጨረሰን። እሺ በል እንግዲህ አሁንና አንተ ከነሻንጉ ጋር ተጫወት፣ እኔ ደግሞ ከገንፎ ጋር የማወራው ነገር አለ። እንዴ ለምን? እኔ እያለሁ አታናግራት? አይ እንግዲህ ነገርኩህ ይላልኩህ እኮ በቃ። ለምንም ማይ ውሻ አታስጨንቀኝ። እሺ ማይ አንቺ በቃ እንገናኛለን። እሺ እሺ ታዲያ ገንፉዬ እንዴት ነሽልኝ እናቴ? እኔ ደህና ነኝ ቴትዬ። ለምን ነበር ግን የፈለግሽ? ምን መሰለሽ የኔ ልጅ፣ ያው ትላንትና ስሜትሽ ጥሩ ስላልነበረ እሱን ጠይቅሽ ነበር የፈለግኩሽ። አረ እኔ እኮ ምንም አልሆንኩም፣ የሚሄድበት ቦታ ስለነበረኝ ነው። እኔ በተናገርኩት ነገር ከፍቶሽ ይሁን ልጄ? አረ ቴትዬ ለምን ይከፋኛል? ደግሞ እኮ አንቺ የተናገርሽው የውስጥሽን ነው። ያልሻቸው ነገሮች ደግሞ በሙሉ ለፊዮሪ ይገባታል። ልክ ነሽ። እሱማ ዛሬ እንደዚህ ቆሜ ከእናንተ ጋር ለማውራት የበቃሁት እሷ ባረገችልኝ ነገር አይደለም። እና ለዚህ ነበር የፈለግሽ? እናቴ እንደው ጠይቅሻለሁ እያልኩኝ ከውሻዬ ጋራ ከወንድምነት በዘለለ ሌላ ግንኙነት አላችሁ ማየ? አረ ምንም የለንም። እርግጠኛ ነሽ ግን? አዎ ቴትዬ ምንም የለንም። እኔ ደግሞ ያኔ ውሻዬ የታገተ ሰሞን የሆነ ግንኙነት አላችሁ እየጠርጥሬ ነበረ። መስሎሽ ነው? ውይ ከሆነ ጥሩ። ግን ለምን ጠየቅሽ? ምንም እንዲሁ ነው ገንፎዬ፣ እንዲሁ ነው እናት አለሜ። እሺ በቃ እንደዛ ከሆነ እኔ ልሂድ ቴትዬ። እኔም ቤት ግን ምን እያልሽ ነው? በእርግጥ እንደዚህ አይነቱን ነገር ማለት ከኔ እንደማይጠበቅ አውቃለሁ። ግን ቆይ እኔ ምን ላድርግ? ልጄ ከልጅነቷ ጀምሮ ብዙ ነገር አታለች። እሱማ እኮ ልክ ነሽ፣ ችግርሽ ይገባኛል። ግን በሁለት ልጆች መሀል መግባት ተገቢ አይደለም ብዬ እኮ ነው። የብሩኬ እናት ምን አባቴ ላድርግ? ጭንቅ ቢለኝ እኮ ነው። ልጄ በብሩኬ ፍቅር ታውራለች። ደግሞ እሱን አታ መጥፎ ሰው ትሆንብኛለች ብዬ ፈርቼ እኮ ነው። እሺ እና ምን አድርጊ ነው የምትይኝ? ሀናና ብሩክ ግን የፍቅር ግንኙነት እንዳላቸው ጠይቂያት። እንደሱ አይነት ነገር እንዳለማ ያኔ ውሻ የታገተ ሰሞን እኮ አውቄያለሁ። አይ ቢሆንም ጠይቂያት። ለምን? በእርግጠኝነት ሀናን ስትጠይቂያት ምንም ግንኙነት የለንም ነው የምትልሽ። ያ ደግሞ ብሩክንና ፊዮሪን ለማቀራረብ ማደርገውን ነገር ያጠናክርልኛል። እኔ ይሄ ነገር ምንም ደስ አላለኝም። ታይ ምንም ቢሆን ልጄ ዋለችልሽን ውለታ አትርሺ እንጂ። እሱማ እንዴት እረሳለሁ እንዴ? አንቺማ ልጄ ነሽ፣ ስትወልጂ መማረስሽ ብለሻት አልነበር እንዴ? እሱማ ብያለሁ እኮ። ፊዮሪ ከዚህ በላይ ለፍቅር ስትል ምን ታድርግ? አንድ ነፍሷን ትስጥ እንዴ? ስሜትሽ እኮ ገብቶኛል።
ግን ያንቺ እዚህ ውስጥ መግባት መጨረሻው አያምርም ብዬ እኮ ነው። ግድ የለሽም ያልኩሽን ብቻ አድርጊልኝ። እሺ እንግዲህ ምን አደርጋለሁ? አይ ወይዘሮ ኤልሳ እያደረግሽ ያለሽው ነገር ምንም ትክክል አይደለም። አላገናኝ ነው እንጂ አይደል? እኔ ብቻ ድጋሚ ያገናኝ እሺ ባለፈው በተሰጠው የግሩፕ አሳይመንት ላይ ግሩፕ ያላገኘው ኤልያስ ነው አይደል? ስለዚህ አንዳችሁ ላይ ያስገቡት። እሺ ያው እንደሚታወቀው ነው እዚህ ትምህርት ቤት የገቡት በቅርቡ ነው እና ተማሪዎቹም ብዙም አልተግባባዋቸውም እናማ እኔ በራሴ በግሌ ልስራውና ያው እንደሚታወቀው ደግሞ ተማሪ ሰብለ የክፍሉ ሰቃይ ተማሪ ስለሆነች እሷ ብታግዘኝ። አይሆንም። ለምን? ምክንያቱም የኛ ግሩፕ መሪ እሷ ነች እና ደግሞ ተጨማሪ ግሩፕ ለሷ መስጠት ፌር አይደለም። ምናልባት የተረዳኛል መሰለኝ። እኔ አሳይመንቱን በራሴ ለመስራት ዝግጁ ነኝ። ያው ተማሪ ሰብለ ደግሞ በአንዳንድ ነገሮች ብቻ እንድታግዘኝ ነው የፈለኩት። እንደሱም ቢሆን አይሆንም። እኔ እንደገባኝ ከሆነ ግን ተማሪ ኤልያስ እገዛውን እንጂ አሳይመንቱን አብራችሁ እንድትሰሩ አይደለም አይደል የፈለኩት? በትክክል ቲቸር፣ እሱ ነው ሐሳቤ። ግን እኮ ቲቸር እስኪ ዝም በል። ምን ትያለሽ ሰብለ? ስለምን? ተማሪ ኤልያስ ስለጠየቁ አሳይመንት ነው። ግን እኮ ቲቸር እኔ ሌላ ግሩፕ አለኝ። ይገባኛል እኮ አንድ ግሩፕ እንድትሆኑ ሳይሆን አሳይመንቱን እንድታግዙ። ግን እኮ የማይሆን ነገር ነው። አንተ የማንጨራ ነህ? ስበል። አንተ አልተጠየቅም አይደለ? እስኪ ዝም በል። ምን ትያለሽ ሰብለ? ያው አስቸጋሪ ከሆነ እኮ ችግር የለም ንገር። ግን እኮ ቲቸር መልስሽን እየጠበቅኩ እኮ። ለማገዝ ብቻ ከሆነ ችግር የለም። ነውጣ። ለምንድን ነው የምወጣው? ይቺን ይወዳል ንጉሴ። ምን አልካተ? ነውጣ ነውጣ። ውጣ ተባልክ አንዴ ውጣ። በቃ ሌላ ችግር ሳይፈጠር አልወጣም። አንተ ካልወጣ ከተባረርክ አስበዋል ኤላ ሊፈጥር የሚችለውን ችግር። እዚህ ቲክቶክ ላይ ተፈምሳላችሁ፣ እኛ ናት ላይ መታችሁ ካልተጸዳዳን ትላላችሁ። ይሄ መድረክ ትላንት ካቆምንበት እንቀጥላለን። ናታን ምን ሆነ ነው? አያገባሽ። ናታን አታናደኝ። ምን ሆነ ነው? ከማን ጋር ተጣልተህ ነው? ነገርኩሽ እኮ ከማንም ጋር ብጣላ አንቺን አያገባሽም። ናታን አንቺን መረበሽ ጀመርሽ። ቸርዬ ይቅርታ። ወሬ አልፈልግም። ተናገር ብያለሁ ናታን። ከማን ጋር ተጣልተህ ነው? ቆይ ከኔ ምንድን ነው የምትፈልጊው? ተወኝ ብለሽኝ የለ ትቼሻለሁ።
በቃ ተኝ። ናታን ተቀመጥ። ናታን ነጂ ነጂ ውጪ ነጂ ሊያሳብዱኝ ነው። ቅዱሴ ቆይ ምን በድዬ ነው? ንገረኝ፣ ምን በድዬ ነው? ለምንድን ነው ፍቅሬ የምታሳንስብኝ? ፊዮሪ እናድርግኝ። በጣም ነው እሺ ያዘንኩብህ። እኔ በማዘን ምን ሆነሽ ነው? ለምንድን ነው የሆንሽውን አትናገሪ? እኔ እርዳኝ፣ ብሩኬ ከኔ ጋር እንዲሆን አድርግልኝ ብዬ ለምኜሃለሁ። አልለመንሽኝም። እኔ ለብሩክ እናት ኩላሊት የለገስኩት ብሩክን ወደ ራሴ ለማድረግ ፈልጌ አይደለም። እሺ ፊዮሪ፣ ለምንድን ነው የምታስጨንቂኝ? ለምንድን ነው የሆንሽውን ነገር ማነግሪኝ? ለምን አገኘኸው? የጊልያድንም አድራሻ ለምን ተቀበልከው? ይሄ ውሻ ለማን ነው አይነገርሽ? አሁን የጠየቅኩህን ብቻ መልስልኝ። ምንድን ነው የምመልስልሽ? ለምን ለብሩክ ያለኝን ፍቅር በውለታ ትለካዋለህ? እኔ እንደዛ አድርግ ብያለሁ? እና ምን ማድረግ ነበረብኝ? አሳዘንሽኛ። የሁላ መስዋዕትነት ቆይ የምትከፊው ብሩክን ስለምታፈቅሪው አይደለም። የኔ ድርጊት ከብሩክ ጋር ምንም ነገር አያገናኘውም። እሺ አንቺ አልሽ እንጂ ለኔ ግን ያገናኘው። እሺ ተገናኘ፣ ምን ይፈጠር? ፊዮሪ፣ ብሩክም እኮ ይወድሻል፣ አንቺም በዛው ልክ ትወጂዋለሽ። ቆይ እሺ አናስ? አላውቅም፣ ግን አንድ የገባኝ ነገር አለ። እሷ ያለ ብሩኬ ከማንም ጋር መኖር ትችላለች። እሱንም በአደባባይ ሳይታናለች አይደል? ግን አንቺ ያለ ብሩክ ከማንም ጋር መኖር አትችይም። ስለዚህማ ብሩክ ከሀና ይልቅ ላንቺ ነው የሚገባው። ደግሞ አታስቢሽ፣ ሁለቱንም ማስረግጬ ነግሬያቸዋለሁ። ምን? አዎ ፊዮሪ፣ ከዚህ በኋላ ምንም ማድረግ ትችላለሽ። አንድ ነገር ግን ልንገርሽ፣ አንቺና ብሩክ አንድ ላይ የምትሆኑ ካልሆነ ከዚህ በኋላ እኔ ምንም ማድረግ ነገር አላውቅም። ቆይ ይሄ ልጅ ምንድን ነው እያደረገ ያለው? አይሆንም ፊዮሪ፣ አይሆንም። ልፈልግ ናታን፣ ያንተ ነገር እንደሚያሳስበኝ ታውቃለህ አይደል? አላውቅም። ትናንትና እኮ አጠገቤ አትደርስ ላይም አልፈልግም። ክላስም ቢሆን ከኔ አጠገብ አትቀመጥ ብለሽኝ ነበር። ምን ነው ረሳሽው እንዴ? እሱ ትናንት ነው ሰላም ስለነበርክ። አሁን ፊትህ እንደዚህ በልዞ ዝም ብል ይመስልሃል? ይኸውልሽ ትናንት ዛሬ የሚባል ነገር የለም። ራቀኝ ብለሽኛል፣ እርቄሻለሁ፣ አበቃ። ናታን፣ በእኔ አታሳብ። እንደዚህ ሆንክበት ምክንያት ላለመናገር ፈልገህ ነው? ከዛች ዱርዬ ቃጀር ጋር ጣልተህ ነው አይደለ? የቃጁን ስም በክፉ ታነሽብኝ ደስ አይለኝ። ኧረ እባክህ ደስ አይልህም? አዎ ደስ አይለኝም። አይን አውጣ ዱርዬ ነች። ምን ታመጣለህ? ደጋግሜ እጠራለሁ። ወዴት ነው የምትሄደው ናታን? አንቺ ነው ደማ ላይበት። እንደዚህ ሆንክበት ምክንያት ሳትናገር ወዴት መሄድ አትችልም። እሺ ቆይ አንቺ አይገባሽም እንዴ? አንቺን ማየት አንቺን ማግኘት አስጠልቶኛል። ያስጠላህ እኔ ምን አገባኝ? እንደዚህ ሆንክበት ምክንያት ትነግረኛለህ ናታን? አያገባሽም፣ አልናገርም። ናታን እያናደድከኝ ነው። ናታን በቃ ይቅርታ አልኩህ እኮ። ህፃን ልጅሽን ፈልጊሽ። አልሰማሽም። በጣም ነው የጠላኸው። እሺ ናታን፣ ከዚህ በኋላ አጠገቤ እንድትቀመጥ አልፈልግም። አንቺ ልጅ ግን ይሄ ነገር ምኑም አላማረኝም። ምኑ? ኪሩና ሻንቲ ባንቺ ምክንያት እንዲፎካከሩ ማድረግሽ ነው? እሱ ነው እንዴ? እና ታዲያ እኔ ምን ላድርግ? በአንድ በኩል ሲሄድ አንደኛው ይመጣብኛል። ኦፍ እጭ ብዬ ደግሞ እሱን ትቼው ሲሄድ በዚህ በኩል አንዱ ይመጣብኛል። ምን ማድረግ አለብኝ ታዲያ? ይሄንን የምልሽ እኮ ላንቺ አስቤ ነው። ምን እንዳያመጡ ድንገት ግጭታቸው ብሶ ቢጎዳዱስ? ላንቺ ስም ጥሩ ነው? እሱማ እንደውም በጣም ጥሩ ነው። አስበሽዋል? በጂሪ ውበት የተነሳ ሁለት ጎረምሶች ተጣሉ ተብሎ ሲወራ ስም ምን ያህል ሊገን እንደሚችል። አይምሰልሽ ጄሪ፣ እሱ ስም በጣም ነው ሰላምሽን የሚያሳጣሽ። እና ታዲያ ይሄንን መልክ ምን ላድርገው? ቆይ ለነሱ ሲባል ጥላሸት ልቀበው ወይስ ደግሞ አመድ ልነስንስበት? ምን ላድርገው? ጄሪ ይኸውልሽ፣ እኔ አልቀለድኩ። ኧረ እኔስ መች ቀለድኩ? አሁን አይደል እንደ አንቺ ስቃይ ገባኝ። እንዴት? በአንድ በኩል በዮሴፍ መፈቀር፣ በአንድ በኩል በቦቸራ መፈቀር፣ በሁለት ወንዶች መፈቀር ምን ያህል እንደሚያንገላታ ነው። ኡፍ! ይሄ ልጅ ደግሞ መጣ። ዮሴፍ ስሙን ስናነሳው መጣ። እድሜው ረጅም ነው። አሁን አፉን ሊከፍትብኝ። እንዲያሳስብሽ እኔ ጄሪ እያለሁ አንድ ነገር ይበል ሙልጭ አድርጌ ነው የምልከው። ይደም እስኪ እናያለን። እሺ ሰላም ቆንጃጅት። እና ማን ነው ቆንጃጅቶች? እባክህ እንደሱ ማለት ሳይሆን ከኤቨን ጋር ስላለሽ ብዬ ነው።
እንጂ ጄሪ ቆንጆ አይደለሽም እያልከኝ ነው። በጣም የሚገርመው ነገር ሰሞኑን ነገር ቶሎ እየገባሽ ስንቱን የማፋጅ ቆንጆ እንደሆንክ ብታውቅ ኖሮ እንደዚህ አትናገረኝም ነበር። እሺ ኧረ እባክሽ ይሁንልሽ። ሄቡ ምን ነው ዝም አልሽ? ምንም። ምን ነው ከማክቤል ጋር ሰላም አይደላችሁ እንዴ? ሰላም ነው። እንዲህ ስትኮሳተሪ ሳይ እኮ ከሱ ጋር የተጣላችሁ መስሎኝ። ኧረ የሰይጣን ጆሮ ይደፈን። አንተ ምን አይነቱ ሟርተኛ ነህ? ምን ነው ተቆርቆርሽላችሁ? ምን አባህ ገባ? ሄቡ ግን ባለፈው ጄሪ ማክቤል የውሸት ፍቅረኛሽን ወስደሽ ሸመጠጥሽኝ አይደል? እኔ አልሸመጠጥኩም፣ እውነቱን ነው የነገርኩህ። እውነታውንማ በራሴ መንገድ አጣርቼ ደረስኩበት እኮ። እስኪ ንገረኝ፣ እውነታው ምንድን ነው? ማክቤል የጄሪ የጓደኛዋ ፍቅረኛ እንደሆነ ደርሼበታለሁ። የየትኛዋ ጓደኛ ቦይፍሬንድ ነው? እባክህ የልጅቷን ማንነት አላውቀውም፣ ግን የጓደኛሽ ቦይፍሬንድ እንደሆነ ደርሼበታለሁ። የምር እንዲህ ባንዴ ተነቃብናል ብዬ አስቤ አላውቅም ነበር። ሄቡ ግን ቆይ እንዴት ባንዴ ነቃብን? አይገርምሽም ጄሪ? እስኪ ዮሲያስ ሳትዋሽ ንገረን፣ ማን የነገረ? ቆይ በእናንተ ቤት ሙድ እያያዛችሁ ነው አይደለ? ሙድማ እንዴት እንይዛለን? አንተ እኮ በጣም ከባድ ሰው ነው። ትንሽ ጊዜ ብቻ ስጡኝ። ሁሉንም ነገር ፍርጥርጥ አድርጌ ባላሳያችሁ ዮሲያስ አይደለም። እሺ እንደሱ ለማድረግ ያብቃ። ነይ ጄሪ እንሂድ። አንድ ቀን እንደዚህ ውሸታም ትኛለሽ ብዬ አስቤ አላውቅም ነበር። እኔ ውሸታም ሆኜ ሳይሆን አንተ ቅዠታም ስለሆንክ ነው። ማንነቴን ፍንትው አድርጌ ባላሳያችሁ ዮሲያስ አይደለም። እሺ ቆይ እንደዚህ አይነት ነገር የሚነግረው እኔ ምን አውቃለሁ? አሁንስ በጣም ተጃጃለ ብቻ። ወንድ ልጅ በዚህ ልክ ሲጃጃል በጣም ነው የሚያስጠላው። አንተ ወይ ግርግዳው ምን አድርጎ ነው የምቀጠቅጠው? አንተ እንኳን ጠጋብ ነው እጅ ፍረስና አንተን እኮ ነው ለህዝብ ሀብት የተገነባ ግርግዳ ምን አድርግ ነው የምትለው እያልኩ ነው። አንተ ምን ያወጣጥራል? በዚህ በቲክቶክ ጊፍት የወጠረው ይጎን አበርድላለሽ። ስለሌላ ሰማም እንዴ? ጠይቅ ይነገራል። እናቶ ደሳለኝን እና መምህር ስንታየውን እና መምህር ርጉሴን ጠይቅ። አቦ በቃ ተወኝ። እቺ ነው ወዳል በቃ አሁን ሂድ። ወዴት? ማስጠንቀቂያ እንግቼ ሳስፈርም ይገባል። ምን አደረኩኝ ደግሞ? ምን አጠፋው? ሰው አላየኝም ጎረቤት አልሰማም ብለህ ነው? አሁን ደበደብከኝ እኮ። ደግሞ ማንን የደበደብኩት? እኔ በቃሉ ዝናብ የሚያፍረኝ እንደው አንተ እንደው ትንሽ እንኳን ልታ የለህም? የእውቀት አባት እኔን ሳልማር በባዶ እግሬ ተምሬ ያስተማርኩን አንተ መምህር ደሳለኝ እንኳን አቶ ደሳለኝ እንኳን በቃሉ እንዲህ ብናደርግ ምን ይመስላል የሚሉኝ እኔን ተሰድበኛለህ? ኧረ ቲቸር አሁን ቀጥል ላይ ብያለሁ። ሂድ። ኧረ በቃሉ ይቺ ቲክቶክ ላይ ውዝድሮ ያደረካት እስክትወጣ ነው እስክታጠቂያት ድረስ ነው አይደል? እኔ በቃሉ አይደለም መጣሁ። ምን ቀረሽ? አይምሮዬን ሰላም እየነሳኝ ያለውን ጥያቄ ልጠይቅሽ ነው የመጣሁት። ምንድነው እሱ? ቆይ ያ ሁሉ ነገር አብረን ካሳለፍን በኋላ ድጋሜ እኔና ያሬድን ፍቅር እንደዚህ አደጋ ላይ መጣሉ ምን አስፈለገሽ ብዬ ሳስብ ለአይምሮዬ መልስ እያጣሁለት። ይሄ እኮ ምንም ማብራሪያ የሚያስፈልገው ነገር አይደለም እኮ። እንዴት? ግልጽ ነው። ድሮ የነበረው ክፋቴ አገርሽቶብኝ ነው። እሱ እኮ ሊሆን ይችላል ብዬ ደጋግሜ አስቤ ነበር፣ ግን ደግሞ በቃ ውስጥ ያለው ድምጽ ይሄ ሀሳብ ትክክል አይደለም እያለኝ ነው። እና ምንድነው ትክክል? እሱን አላውቅም። እሱን እኮ አንቺ እንድትነግሪኝ ነው የመጣሁት ጸጋ። ምንም ልነግርሽ ባለመቻሌ በጣም አዝናለሁ። ጥሩ ደግሞ ቆይ ኤላን መከታተል ለምን አስፈለገሽ? እሱ ነው እንደዚህ ያለሽ? ማንም ይንገረኝ፣ ማን እሱ አይመለከትሽም። ጸጋ እየጠየቅኩሽ ነው። ኤላን መከታተሉ ምን አስፈለገሽ? አያገባሽም። በቃ እንደዚህ ነው የምትይ? እና ሌላ ምን እንድልሽ ጠብቀሽ ነበር? እሺ ይሁንልሽ። ግን ደግሞ ጸጋ በአንቺ ዙሪያ ምንም ጥሩ ነገር እየሸተተኝ አይደለም። እሺ እባክሽ፣ ምን እየሸተተሽ ነው? እንኳን በጊዜ ሂደት እናየዋለን። ደግሞ የደመረን ነገር አረስልትም። እሺ ስለማይመለከትሽ ነገር አታውሪ። አሁን ብቻዬን መሆን ስለምፈልግ እዚህ ልንገዝ። ጥሩ እሄድልሻለሁ። አንተ ብሽቄሉ እንደምከታተል ለቤዛ ነገርካት ማለት ይሁን አስባ ያመጣው ሐሳብ አለ ማለት ነው።
ደመረ በእናትህ ነፍሴን አታስጨንቃት። ተረጋጊ። እኔ እኮ ላስጨንቅሽ አይደለም የመጣሁት። ታዲያ ምንድን ነው? ጉዳያችንን ከምን አደረሽ? የትኛውን ጉዳይ? የቤዛን ነዋ። አሳልፈሽ ልትሰጭኝ እኮ ተስማምተን ነበር። ደመረ በእናትህ ተወን። ችግሩ እኮ እኔ ብተዋችሁ ያቺ ደረቅ ጓደኛሽ አትወኝም። ታዲያ እሷን በእኔ በኩል ማግኘቱ ለምን አስፈለገ? በእኛ በኩልማ ሰላይ መድበን መውጫ መግቢያዋን እየተከታተልን ነው። በፈለግን ሰዓት እጃችን ማስገባት እንችላለን። ግን እሱን ማድረግ ስላልፈለግን ነው። በእርግጠኝነት ኤላና ደመረ የሆነ ነገር አላቸው። እሱን ደግሞ በቅርብ ወጣች ይደርስበታል። አንቺ ስለ ሁሉም ነገር ይቅርታ ልጠይቅሽ ነው የመጣሁት። ምን አጥፍተሽ ነው ይቅርታ የምጠይቂኝ? ቅዱስ ያለሽ ነገር ሰምቻለሁ እና በሱ ጉዳይ ይቅርታ ልጠይቅሽ ነው የመጣሁት። አልገባኝም። ለመደበቅ አትሞክሪ። ከፊዮሪ እና ከብሩክ መሀል ውጪ እንዳተባልሽ አውቃለሁ። እሱን ነው እንዴ? አዎ። ግን እኮ ትክክል ነው የተነገረው። እንዴት? ምክንያቱም አንቺ ለብሩኬ እናት ያደረግሽው ነገር ሁሉም ሰው ሲሰማ መመኘቱ ትክክል ስለሆነ። ኖ ልክ አይደለም። ለምን? ምክንያቱም ሁለቱም የማይገናኙ ነገሮች ናቸው። ብሩክ ደግሞ አንቺን መርጦ ሄዷል። እኔ ደግሞ ያንን ያደረኩት በቃ እንደ ሰብአዊነት ነው። ያንቺ ሀሳብ እኮ ገብቶኛል። ግን በዙሪያችን ያሉ ሰዎች በሙሉ የሚያስቡት ልክ እንዳንቺ አይደለም። ሌላ የተናገረሽ ሰው አለ እንዴ? የብሩኬ እናት ራሱ የተናገረችውን ታውቂ የለ? ያን ቀን ከፍቶሽ ስትሄጂ ገብቶኛል። ግን በቃ በሰዓቱ ምንም ነገር ማድረግ አልቻልኩም። ይገባኛል። ግን አንድ ማመን ያለብሽ ሀቅ አለ። ምንድን ነው? በአሁኑ ሰዓት የአንቺን ቤተሰብ የብሩኬን ቤተሰብ ጨምሮ ሁለታችሁ አንድ ላይ እንድትሆኑ ነው የሚፈልጉት። ግን ደግሞ ትክክል አይደለም ፊዮሪ። እዚሽ ምድር ላይ ስትኖሪ የሰው ልጅ የሚኖረው ትክክል የሆነውንም ትክክል ያልሆነውንም ነው ማለት። ቆይ ምን ለማለት እየሞከርሽ ነው? አሁን ብቻዬን መሆን እፈልጋለሁ። ልጅቷ ምንድን ነው እያወራች ያለችው? ትክክል የሆነውንም ትክክል ያልሆነውንም ምንድን ነው? ግራ የሚያጋባ ነገር። አለበለዚያ ግን ቢሮጂ እንደምከሰው ሲነግሩ ይዘየደው ሆን ብሎ ጆኒ ለማናደድ እኮ ነው እንደዚህ እያደረገ ያለው። እንዴት እንደምትበቀለው ደግሞ አሳይሻለሁ። አዎ ለጆኒ ስትይ ልትበቀዩ ይገባል። ወዴት ነው? ስለምን እያወራሽ? እባክህ አታስመስል። ስለምን እንደማወራ በደንብ ገብቶሃል። እሺ አሁን ፈልገሽ መጣሽ? ለምን እንደመጣውማ በደንብ ታውቃለህ። ከኔ ካራክ ቢሮ ሄጄ እንደምከሰስ ነገር ከዘየድከው ዘዴ ነው አይደል? ሚሰብለ ነገርና ታወሳስቢ። አንቺ ለኔ ልዩ ሴት አይደለሽም። አንቺን ለማግኘት ብዬ ሰበብ የምፈጥረው። እኔም ያንተ ልዩ መሆን አልፈልግም። ስለዚህ ከዚህ ብትሄጂ ደስ ይለኛል። የማይፈልጉኝም ሰዎች አልፈልግም። ምን?
ነገር መደጋገም አልወድም። አሁን ከዚህ መሄድ ትችያለሽ። አሳይመንቱ ላይ የሚያስፈልገኝ ነገር ካለ እኔ ራሴ እየመጣሁ እጠይቅሻለሁ። እንደውም ትችዋለሁ። እሺ አረዳህ። መብትሽ ነው። ቆይ ለምንድን ነው ከኔና ከጆኒ ራስ ማትወርደው? ሚሰብለ እየተደማመጠ ከዚህ መሄድ ትችያለሽ። አልሄድም። ምን ታመጣለህ? ስለዚህ እኔ እሄዳለሁ። ታውቁሻል፣ መብቴን እየተጋፋሽ ነው። ከአሁን በኋላ እጄ የምትይኝ ከሆነ ሄጄ ቢሮ ነው የምከስሽ። አንተ ልትከሰኝ? አዎ፣ አርፌ በተቀመጥኩበት መተሽ ጾታዊ ትንኮሳ እያደረሽብኝ ነው። በጣም ትቀልድ አይደል እንዴ? ደረሱልኝ ብዬ ከማይጮህ በፊት ከዚህ ሂጂልኝ። ደስ ይለኛል። እስቲ ጮህ። የምርሽ ነው? አይገርምህም አቡሻ? በቃ ሄቨን እኮ አይኔ ላይ እንደዚህ ሽው ስትል በቃ ከዛ ፊት ለፊት የምትጣለች መላኬ መሰለች ልጅ። የኔና አንተ ልብ ደግሞ መመሳሰሉ እንዴ! አንተም እያሰብካት ነበር? አዎ። ሄቨን የት ገባች? ምንድነው እንደዚህ ጥፍት ያደርጋል ስል ይኸው ፊት ለፊቴ ከች። ምን ነው እናንተ አሽቃበጣችሁ በጣም። ምን ነው አንቺ ራሱ እንደዚህ አትርሱኛልሽ፣ አስታውሱኛልሽ። እሷ ያው ነው ሄቨንን ጠራችሁት ማለት እኔን ጠራችሁኝ ማለት ነው። ስለ ሄቨን ካነሳችሁ ስለ እኔ ያነሳችሁ ማለት ነው። ስለዚህ ወሬ አታብዙ። ምን ነው ከደህና ሰው ጋር ብትይ እኛም እንኳን እንሰደብ ነበር እንዴ። ምን እያላችሁ ነው? ጄሪ እኮ ምርጥ ልጅ ናት። ሰየኔ ቆንጆ እንዲበሽ አፋቸውን ዝጊልኝ። አንቺ አታፍሪም? አንቺውን አታፍሪም? ይሄኔ መሰለ ጽድት ያለ ጉንጭ በዚህ በቆሸመነ ከንፈርሽ ስነት እፍረት እንኳን አይሰማሽም? ምን አገባችሁ? ግጥም አድርጎ ነው የሚያገባል እኮ። እንዴት ነው የሚያገባቸው? እቺ ልጅ ትቀልዳለች። ሄቨን ማለት እኮ ያደራ ልጃችን እኮ ነች እኮ። ማን አደራ የሰጣችሁ? እሱ እኮ ግልጽ ነው። ሄቨንዬ ንገሪያት እንጂ አስረጃት። አዎ እውነቷን ነው። ማን አደራ የሰጣችሁ? ለኔም ብትነግሩኝ ደስ ይለኛል። ወይኔ 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 መሸምጠት አቡሽ። አሁን ማን አደራ እንደሰጠኝ ሳታውቂ ቀርተሽ ነው? ሽም እንዴ ቆይ ካልነገራችሁኝ በምን አውቃለሁ? ከፋኝ እንደገና ከፋኝ እንደገና መረረኝ ሚኪታው አንተ ሲከፋ ሳይ እኔ ራሱ ከፋኝ እንደገና መረረኝ በቃ። አይ እንግዲህ ምን ትጃጃሉብኛላችሁ? ሲያስጣሉ ወደን እኮ አይደለም በእሷ የተነሳ ያጣናቸው እንቅልፎች ሌሊቶች የተሰቃየናቸው። እንዴት ግልጽ እኮ ነው ጄሪ። ለገን እየሰጠዋት ቆቀር ሲለን ሻይ ቀድቼላት ፉት ስትለው ፊቷ ላይ ያየሁት ውበት ሲለን፣ እሺ ከዛስ? እንደው ትዝ አይልም የፊቷ ቅርጽ እንዳይበላሽ ብሎ ቆቀር አኝክ ልስጣ ሲለን ትዝ አይልም? ልፋቱ ምንድን ነው የምታወራው አንተ? በቃ አቡሽ ደግሞ ወሬው ካልጣፈጠልን ያወራል። አታጨናንቀው። ምን አብኮኮት አግማማከው እንጂ በቃ በለኛ። እንቀጥል። ማን ነበር እንደዛ ሲል የነበረው? ማን ሊሆን ይችላል? ያ ቦቸራ ነው። ያ ሂፖፖታመስ እንዴ? ምን ጥያቄ አለው? እሺ ምንድነው አደረው? ያው ጥብስ ጥቅስ እንዳያረጉሽ ነው። አልቀረባችሁም እናንተም ብሎ ባላደረ። እናንተ እያላችሁ ነው ታዲያ ዮሲያስ መግቢያና መውጫ የሚያሳጣት? ብቻውንም እየተጋተታት እንዳይሆን ምን ጥያቄ አለው? መግቢያ መውጫ ሳጥቷታል። ባጭሩ አይተንፈሱን ሆኖባታል እኮ። እኔ ሚኪ እያለሁ። አዎ አንተ ሚኪ እያለ ዘራፍ 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 ዘራፍ። ዋው ዋው ዋው! ብቻ ፉከራ እንዳይሆን በዘመናዊ ነው። ያውም ወኔ መጥቷል። አቡሽ ልጅ እንዴ የት ነው የምትሄዱት? እጆሲኔ እጂ ዋርኒንግ እሰጠዋለሁ። እምቢ ካላችሁስ? እንቦልከዋለና። ምን አይነት እብዶች ናቸው? አንቺ ጀማው እንዳለ በአጠቃላይ ቀውስ ነገር ናቸው። የብደን አንቺ በእናትሽ ለምንድን ነው የማትናገር? ቆይ ምንድን ነው የምነግርህ? ትላንት ከማጂ ጋር ምንድን ነው ያወራችሁት? መለስኩልህ እኮ ብሩኬ። ለምን ከፕሮግራሙ ሄድሽ አለችኝ። ከዚያ ነው ምክንያት ፈልጌ ነገርኳት። በቃ አንቺ? አዎ በቃ። እኔ ግን አላመንኩሽ። እንዴ ለምንድን ነው የማታምነኝ? ምክንያቱም የምታወሩት ስለአንቺ ስሜት ከነበረ እማዬ እኔን ውጣ ማለት አይጠበቅባትም ነበር። ብሩኬ በቃ በእናትህ ተወኝ። ለምን ታስጨንቀኛለህ? በዛ ላይ ደግሞ አሁን ኢንትራንስ ደርሷል። ስለዚህ ትኩረታችንን ወደሱ አድርገን ማንበብ ነው ያለብን።
ግን ከማንበባችን በፊት ስሜታችንን ማስተካከል ያለብን አይመስልሽም? ኧረ እኔ ስሜቴ ምንም አልሆነም። ብቻ ግን አንተ ተረጋጋሽ። ምቾ መናገር አልፈለግሽም፣ ግን በእርግጠኝነት እማዬ የሆነ ነገር ብላሻለች። ቹቻ ጎሽ ስፈልግሽ ነበር ያገኘሁሽ። ወይኔ መምህር ምን ነው ጥፋት አጠፋሁ እንዴ? ምንም አልጠፋሽ። ኡፍ ተመስገን ጌቴ። ምን ተመስገን ጌቴን ያልኩት መምህር። ምን ነው ቹቻ የመፍራት ስሜት ይታይብሻል? ምን ነው ያጠፋሽው ጥፋት አለ እንዴ? ምን ላድርግ መምህር፣ ስፈልግሽ አገኘሁሽ ምናምን ሲሉኝ እኮ እኔም ማላውቀው ምን አይነት ፋውል ሰርቼ ነው ምናምን ብዬ እኮ ነው። ኦኬ እስካሁን እንኳን ምንም ያጠፋሽው ጥፋት የለም። ነገር ግን ወደፊት እንግዲህ የምንመረምረውና የምናየው ይሆናል። ኧረ ተመስገን እስካሁን ካላጠፋሁ። ጥሩ። እኔ እንኳን ላናግርሽ የፈለግኩት ቹቻ ስለ ቤዛና ስለ ያሬድ። መምህር ስለ ቤዛና ስለ ያሬድ ደግሞ ምንድን ነው የሚያወሩኝ? ቹቻ ቤዛና ያሬድ ያላቸውን ግንኙነት ተሳስተው እንኳን ትምህርት ቤት እንዳይቀጥሉት ይሄን በደንብ አስጠንቅቂያቸው። እሱን እኮ መምህር አቶ ደሳለኝም ነግሯቸዋል። አውቃለሁ እንዴ ከኔ በላይ እሱ ላንቺ ሊቀርብ ነው እንዴ? ቹቻ ነገር ግን እንደዚህ አይነት አዳዲስ ግንኙነቶችን በትምህርት ቤት ውስጥ በስፋት እያየን ነው። ስለዚህ ይሄ ጉዳይ ደግሞ እነሱ ጋር ድጋሚ ከታየ በጣም ከባድ ነው። እኛም ደግሞ የራሳችንን አሰራር በሰፊው ዘርግተን ተማሪዎቻችን እየተከታተልን ነው። እና መምህር እናማ ሁለቱም ይሄን ግንኙነት የማያቆሙ ከሆነ ከትምህርት ቤት ይባረራሉ እያልኩሽ ነው። መምህር ግን ይሄ ነገር ትንሽ አልጠነከረም? ህግ ማክበር ግዴታችን። እሱንማ እኮ ልክ ኖት መምህር በቃሉ። ቹቻ እንዴት ነው አንቺስ እንደዚህ አይነት ግንኙነት አለብሽ? እኔ ቹቹሻ ከዚህ ትምህርት ቤት ካለ ሰው ጋር መምህር። ታዲያ ያንቺ ከውጭ ነው? ቲቸርዬ ግን ትንሽ ላብላብ ምናምን እያለኝ ነው። ልሂድ? ቆይ ለምንድን ነው ላብላብ ያለሽ? እኔ እንጃ መምህር፣ እንደዚህ አይነት ወሬ ሲወራ ነው መሰለኝ ላብላብ እያለኝ ነው። ከፈቀዱልኝ እኔ ልሂድ? መሄድ ትችያለሽ። ነገር ግን ቤዛና ያሬድ በደንብ እንዲጠነቀቁ ንገሪያቸው። እሺ መምህር፣ ነግራችኋለሁ። ቹቻ! አቤት መምህር። ያቶ ደስታለኝ ንግግር ነው። መልካም የትምህርት ጊዜ። እሺ መምህር፣ አመሰግናለሁ። ቹቻ! ሂጂ ወደ ክላስ ግቢ። እሺ መምህር። ወይ ስምንተኛሽ አይ የእሷ ጓደኛ ደግሞ ከግቢ ውጭ ነው ማለት ነው። አይ በቃ ምን አይነት ጊዜ ነው የደረሰው? የአሁኑ ትውልድ ወይ ምንድን ነው? ሳይረባው ይበላል፣ ሳይጠማው ይጠጣል። በቃ ገና ከ15 ዓመቱ ላይ ፍቅር ይላል። አይ ቹቻ አለ ደሳለኝ። ቆይ አንተ ምን ሆናል? ተረጋጋ እንጂ። በዚህ ከቀጠልክ ትምህርት ቤት ትባረራለህ። ልባረራ? እንዴት እንደሚያደርገው እያየህ አይደል? እሱ አውቆ ሊያናድህ እንደዚህ እንደሚያደርግ እያወቅህ አንተ መናደድ አለበት? በጣም እኮ ተረገጠ። ባይኔ ብሌን እኮ ነው የመጣው። ወይኔ ጉዴ። ለማንኛውም ተረጋጋ እሺ። ከትምህርት ቤት ከተባረር ከዚህ የባሰ ነው የምትጎዳው። ታውቃለህ አይደል? እሱን ከሰብሊ ለማራቅ ያልፈነቀልኩት ድንጋይ የለም። እሱ ግን ሁሌ እንዳሸነፈኝ ነው። ይኸውልህ ተረጋጋ። የረጋው ትጥቂ ይወጣዋል ሲባል አልሰማህም? መቼም ቢሆን ሰብለ የሌላ እንደማትሆን ውስጥ አምኖ መቀበል አለበት። መጀመሪያ ሁሉም ነገር ከማመን ስለሚጀምር ማለት ነው። እኔም አምኜ ከተቀበልኩ እኮ ቆየሁኝ። ይሄ እባብ የሆነ ልጅ እኮ ነው ያስቸገረኝ እኮ። አሁን ረጋ በልና እናስብ። ከዛ የተሻለ እቅድ እንደፍ። ከዛ ወደ ስራ እንገባለን። እሱ ብቻውን ነው፣ እኛ ደግሞ ብዙ ነን፣ እናሸንፈዋለን። ምን ሌላ ምን አማራጭ አለኝ? በቃ ወላ ከብሪት ደውልላትና ሌላ ሰው ቀጥራ እንድታስቀጠቅጡ እናደርጋለን። ስታይ ሰማኛለህ ብራስ፣ ከዚህ በኋላ የምነግርህን ነገር የማታዳምጠኝ ከሆነ የላይፍን አካውንት የሌለ ዋርኒንግ ነው እሺ የምሰጠው። ማን ነው ዋርኒንግ የሚሰጠኝ? እኛ ነን። እንዴ ቆይ ምን ሆናችሁ ነው እንዲህ የምትፈራገጡት? እኔ ስንፈራገጥ አታውቀኝም? እኔ ተንፈራገጥኩ ማለት ነው የመሬት መንቀጥቀጥ ነው የሚነሳ። በጣም ነው እንዴ የምትፈራገጠው? ምን ነው ገረመ? ባለፈው ራሱ ሱናሚ አስነስቷል ነበር እንዴ? ጉራ ብቻ ነው። አሁን የጀመርከውን ፎል ትተዋለህ ወይስ በዛው ትቀጥላለህ? መጀመሪያ ምን አይነት ፎል እንደሰራው ንገሩኝ። ለምንድን ነው ሄቨን የምትካተታት?
እሱ ነው እንዴ? አዎ እሱ ነው። ይኸውልህ ሄቨንና እኔ ከባድ እልህ ውስጥ ነን። ስለዚህ ሊፋታት አልችልም። አንተ ግን የሌለ እያፈላን ህፃነ ቂርቆስን አስቀይማለሽ። ምን እንዳታመጣ እሱ ቢበራብሽ ነው ይሻል። ብራዘር የቺክ ማርኬቱ በጣም ሰፍቷል። ተፍ ተፍ ብትይ ነው ይሻል። በቃ ሄቨን በስድስት ፍታ። ባልፋታም ልታመጡ ነው። አንተ ይህ ልጅ ግን ለምንድን ነው አንተ አላስፈራራም? ከዚህ በኋላሽ ላይፍን ነው ብሎ ከማረገው። ኧረ እባክህ በቃ አስፈራራ። ነገረ እኮ እያስፈራራ አይደለም፣ ከባድ ነገር እንዳይገጥም እየነገረ ነው። ቆይ ትፈልጓታላችሁ እንዴ? የጀለስ ቸከስ ነች። በቃ እሷ ላይፍ ያገባል። ቦቸራ ነው ጀለሳችሁ እናንተ ነህ። ይኸውልህ እኔ በህይወት እስካለው ቦቸራና እሷ መቼም አብረው ሊሆኑ አይችሉም። ይሄን ደግሞ አስረግጠ ነገሮች እና አልፋታም ነው የምትለው? አዎ አልፋታትም። እስቲ ያኔ ምን እንደሚገጥም ታያለህ። ምን ልታመጡ? እሱ በአንቺ ማይንድ ሴት ቢነገርሽ ስለማይገባሽ ቢበራብሽ ነው። እሺ ይሻል እኮ በእናንተ ማይንድ ሴት የገባችሁ ነው ለኔ የማይገባኝ። ስማኝ፣ ከዚህ በኋላ ማናገረ በጉጣት ሙሉ ስለሆነ የዛኔ ጥግሽን ትይዣለሽ። አቡሻ ምድረ ስራ ፈት ኤላ ማብለን የጠራኸኝ? አለምዬ ምን ነው ተሳሳትኩ እንዴ? አሬ ምን መሳሳት? እንደውም ከዚህ በኋላ እየደጋገምክ አለምዬ ብለህ ጠራኝ። እሺ እሺ አለምዬ። ይሄ ማይንድ ጌም ግን ምንም እየተመቸኝ አይደለም። አለምዬ ከጥቂት ደቂቆች በፊት እቺ ልጅ ቦታዬ ላይ መታ ጾታዊ ጥቃት ልታደርስብኝ ነበር። አንድ በይል። አረ መቀደድ፣ አንተ ምን ውሸታም ነህ? አለምዬ ይሄንን ነገር አይተሻል አይደለም? እሺስ ምንድነው ዝም የምትይው? ብቻ ከሱ ጋር እየተስማማሽ እንዳይሆን። ተይ ለእውነት የቆምን ሰው አትናገሪ። የሰው ሀገር ሰው ነው፣ እዚህ ሀገር ማንንም ሰው የለውም ብለሽ አይደለም እንደዚህ ምን ትጮችብኝ? እንደው ፈጣሪ ይፍረድብሽ፣ ሌላ ምን ይባላል? ለማንኛውም አረ ማይንድ ጌም እንዴት ማኒፑሌት እያደረገ እንደሆነ አየሽው? ጀንትሉ እኮ አለምዬ ብሎ ጠራኝ። እንኳን ጠራሻ ታስተላ ያማት ጀንትሉ ግን ይመቸው፣ ቀኔን አበራልኝ። አዎ ቆይ ብሩክ፣ ቅዱስ ለሃና እንደዚህ አላት እያልኩ ለምንድነው ምንም አይመስልም? ምክንያቱም እንደዛ እንዳላት ስለማውቅ። ሃና ነች የነገረችህ? አይ አይደለችም። ታዲያ ማን የነገረ? ቅዱስ ራሱ ነው እንደዚህ ላይ። ያ ማለት ተመሳሳይ ነገር ላንተም ብለዋል ማለት ነው? አዎ ፊዮሪ፣ እኔንም ሃናን ተታ ከፊዮሪ ጋር ሆን ብሎኛል። ቆይ ይሄ ልጅ ያሟል እንዴ? ለምንድነው እንደዚህ ያላችሁ? ፊዮሪ ቅዱስም እኮ ወዶ አይደለም። እና እኔ አስገድጄው ነው? ፊዮሪ በደንብ አድርገሽ ስሚ። ወደድሽም ጠላሽም በዙሪያችን ያሉ ሰዎች የሚያስቡት እንደዛ ነው። ግን ቅዱስ ስላላስቻለው ነው ግልጽ አድርጎ የተናገረ። ብሩኬ አንድ ነገር ማድረግ ይኖርብናል። ምን እናድርግ? በዚህ ሰዓት ከማናችንም የበለጠ ሃና በጣም ትልቅ ጫና ውስጥ ነች። እሱ ግልጽ። ስለዚህ ሰማይ ዝቅ ቢል ምድር እንኳን ከፍ ቢል እኔ እናንተ አንድ ላይ መሆን እንደማንችል ለሁሉም ሰው ማሳየት ይኖርብናል እኮ። እንዴት አድርገን? አላውቅም፣ ግን በቃ የሆነ መንገድ መፈለግ አለብን። እሺ የሚመጣልሽ አይዲያ ካለ አብሬሽ ልሆን ፈቃደኛ ነኝ። ጥሩ፣ ቆም ብዬ በደንብ ማሰብ ይኖርብኛል። ከዛ በኋላ አሳውቃለሁ። ደስ ይለኛል። በቃ ብሩኬ መሄድ ይኖርብኛል። ቻው። እንግዲህ የሚሆነውን ነገር ማየት ነው እንጂ ምንም ማድረግ እንደማልችል የተሰማኝ። እኔማ ገለዋለሁ። እኔም ሲጣርጌ ነው የምገለው። ማንን? ኤላን? ይሄ ናታን ተብዬውና። ምን አደረገሽ? በጣም እያነደደኝ ነው። ስትጨቃጨቁ ነው አይደል ከክላስ የተባረራችሁት? ከማን ጋር ተጣልቶ እንደሆነ አላውቅም። ፊቱ በልዞ ነው የመጣው። አልነገረሽም? ትላንትና ከዚህ በኋላ አጠገቢያት ድረስ ስላልኩት አኩርፎኝ ሊነግረኝ አልቻለም። ጸባይሽን ስለሚያውቀው ግን አንቺን ችግር ውስጥ ላለመክተት ነው ያልነገረሽ። እሱማ ገብቶኛል።
ቆይ አንቺ ማንን ነው ካልገደልኩት የምትይው? ይሄ ኤላ ተብዬው ነው። ምን አረገሽ? ምን ያላደረገኝ ነገር አለ? እኔና ጆኒን ለመበጥበጥ ታጥቆ ነው የተነሳው። እኔ ግን አይመስለኝም። ማለት ኤላ ነፃ አውጪሽ ነው የሚመስለኝ። ከምንድን ነው ነፃ የሚያወጣኝ? ከጆኒ ጋር ካለሽ ካንሰር ሪሌሽንሺፕ። መሲ አታናጂ። ይሄ እኮ ነው ችግርሽ። ነገሮችን አስፍቶ ማየት አትችይም። በቃ ወሬ ቀይሪ። ሻይ እንኳን አገኘሁሽ። ኧረ ቤዚቲ እኔም እንኳን አገኘሁሽ። ምንም ተፈጠረ? ቆይ ግን አንቺ መጀመሪያ ምን ልትይኝ ፈልገሽ ነበር? ችግር የለውም የኔ ይደርሳል። ምን ሆነሽ ነው? ይኸውልሽ መምህር በቃሉ አግኝቶኝ በከባዱ ሲያስጠነቅቀኝ ነበረ። ምን ተፈጠረ? ይኸውልሽ እናቴ ትምህርት ቤቱ አዲስ ህግ አውጥቷልና ያሬድና ቤዛ እንዲጠነቀቁ ንገሪያቸው አለኝ። ለምን እኛም ብቻ? ያው ትምህርት ቤቱ ስለ ፍቅር ግንኙነት ምናምን አዲስ ህግ ነው ያወጣው። ምን ይሄንን እኮ አትደሳለኝም ነግረውኛል አይደል? ብቻ ግን ቤዚቲ አሁን ኮሚቴ ምናምን አዋቅረው ክትትል ምናምን ሊጀምሩ ይችላሉ። ስለዚህ እንዲጠነቀቁ ንገሪያቸው። እሱማ እኮ ግን በቃ እያየሽ አይደል? እንደኛ እኮ በቻልነው አቅም ለመጠንቀቅ እየሞከርን ነው። አዎ ቤዚቲ እሱንማ እየተጠነቀቃችሁ ነው። ግን ደግሞ ለያሬድ ነግረነው ይሄንን ነገር በጣም መፍትሄ ልናገኝለት ይገባል። በዛ ላይ ደግሞ ይሄን ባይን ምናምን የምታወሩትን ነገር ራሱ ማቆም አለባችሁ። እሰይ እሱም ወንጀል ሆነ። ይኸውልሽ ቤዚቲ ወንጀል እኮ ላይሆን ይችላል። ነገር ግን ዞሮ ዞሮ ወንጀል እንድትሰሩ የሚያደርጋችሁ መንገድ ሊሆን ስለሚችል ይሄንን ነገር ደግሞ መተው መቻል አለባችሁ። እንግዲህ በቃ ትስታጣ ያጣኝ ምን ይልከኝ እንደዚህ ወይ? ኧረ በእናትሽ ቤዚቲ፣ ኧረ በእናትሽ መማረሩን ትተሽ ወደ መፍትሄ አካሉ ነው ማድረግ ያለብሽ። ወደ መጠንቀቁ ነው መሄድ ያለብሽ እኮ። እኔ ግን በጣም ያዘንኩት በጣም ነው ያዘንኩት። እኛ በጣም ያዘን ነው። እንደምንም ብለሽ ትትግት ብለሽ ባልሽን በእጅሽ ካስገባሽ በኋላ እኛን አውላላ ሜዳ ላይ ሽምጥጥ እንዴ! ማንን ነው እባክህ? ይቅርታችሁ አንቺ አይደለም ቤዚቲ ቤዚዬ ብቻ ቂም ይዛችሁብኝ እንደው እንዴት ቂም አንይዝማብሽ? እንዴት ቂም አንይዝም? ለእናንተ ብለን አዋጣ ጉርባጣውን ወረድን አይደል? ስንት ችግር ውስጥ ተጣጣሽ ስንት ነገር ወተን ወርደን ማለት ነው። እናንተ ግን ዳይቨርት ሙድ አደረጋችሁ። አውላላ ሜዳ ላይ ጣሉን። አይደረግም እንዴ ሚኪ? ቆይ ያራዳ ልጅ ቂም ይይዛል እንዴ? ወይ ዛራሳሽ ድሮ ኮሮፋሪያው ነው ሰከተን ቆየ። ለዛ ወሬ አታብዙ እሺ። ምድረ በርጣቃውላ እኔ ምንድነው ቹቻ ግን ምን የባልሽ አመል ዳይቨርት አረግብሽ እንዳንችልም። ለካ ሰሞኑን ቀስት ተሻሻለብኝ ይላል። ለካ ዳይቨርት አድርጎ ነው አመሉን። ይኸውላችሁ እናንተ ልጆች እያንዳንዳችሁ ደሜን ባታፈሉት ጥሩ ይመስለኛል። እሺ ምን ልደፍኪን ነው? ማ እኔ ዋንም መሰልኳችሁ እንዴ? ደህና አድርጌ ነው እሺ መፈረሻችሁ። እኔ የምለው ግን ይኔ ቆንጆ ያት እስቲ ቤዛ ታወራ እንዴ አብሱ ከያሬድ ጋር ምናምን ሲሆን አቤት እንዴት ውበታቸው። እኔ የምልሽ ግን ምን ነው ሸራሽን ጥለሽዋል? የኔ ቆንጆ አንቺ ሸራሽን ጣል ችግር አለ እንዴ? ኧረ ችግር እንኳን የለም። እኔ የምለው ችግር ካለ ችግር አለ መኖር በጣም ቆንጆ ነገር ነው። ግን እኛ የመጣንበትን ጉዳይ እንናገር ወይስ ይቅር? እንዴ ለምንድን ነበር የመጣችው? በቃ ዱቤ ፈልጋል። አይሻላችሁም? ሽምብራ ዱቤ ሽምብራም ዱቤ ያለባት ትበደላለች። እኔ ቤዝዬ ምን አልሽኝ? የኔ ቆንጆ የኔ ጠንበለል። ቆይ ሚኪ የምራችሁ ነው እንዴ? ወይ የላትም አቡሽ ከሌለች ችግር የለውም ይቀራል። ይኸውላችሁ አሁን ብፈቱ ይሻላችኋል። እሺ ካለበዛ ግን እያንዳንድሽን አስቀይምሻለሁ። ይሻላል። አዎ ለጤናችሁ ምናምን ብትሄዱ እንዴት ጥሩ ይመስለኛል መሰላችሁ። እንሄዳለን። አውቃለሁ ሲጀምር እኮ አንተ እኔን ፊት ይዤ እንደማይሳካልኝ ቅፈል አውቃለሁ። ሲጀምር አውቃለሁ። ለምን እንደማይሳካልኝ ታውቂያለሽ? ለምንድን ነው የማይሳካልኝ? ጋቢኔ የለማኝ አይመስልም። ጂጂጂ ታዲያ ማንን ነው አንቺ ነሽ። ይሻላችኋል እንደዚህ ብትሄዱ። እኛ እዚህ ስንት ነገር አናታችን ሊወጡ ዱቤ ምናምን ይላል። ኤልያስ አንተ ኤልያስ ምንድን ነው የሚያስጡሽ? ማን እንደላከ ደርሽ? ምን ስለምንድን ነው የምትወሪው?